በአሜሪካና እስራኤል ጥምረት በኢራን ላይ ጥቃት መሰንዘሩን ተከትሎ ለመተላለፊያ ተዘግቶ የቆየው ሆርሙዝ ሰርጥ በዓለም እጅግ ወሳኝ የሚባል የባህር መጓጓዣ መስመር ነው። ሰርጡ በአንድ በኩል የፋርስ ባህረ ሰላጤን በሌላ በኩል ደግሞ የኦማን ባህርና የአረብ ባህርን ያገናኛል። በየቀኑ ከ20 ሚሊዮን በርሜል በላይ የሚገመት ድፍድፍ ነዳጅና የተፈጥሮ ጋዝ በዚህ ሰርጥ በኩል ይጓጓዛል። ይህም የዓለም የነዳጅ ንግድ ከ1/5 በላይ የሚሆነው መጠን መሆኑን ነው። እናም በሆርሙዝ አካባቢ የሚፈጠር ማንኛውም ውጥረት በዓለም ኢኮኖሚ በነዳጅ ዋጋና በኃይል ደህንነት ላይ ፈጣን ተጽዕኖ ቢያሳድር የሚገርም አይሆንም። የዛሬው የትንታኔ ርዕሰ ጉዳያችን ይህንን ወሳኝ የንግድ መተንፈሻና ሰርጡ ከባቢ ላይ በወቅታዊነት ካለው ችግር አንጻር በዚሁ መስመር የሚተላለፈው የነዳጅና የተፈጥሮ ጋዝ ንግድን ተስፋ ይመለከታል። የፋርስ ባህረ ሰላጤ ከኦማን ባህርና ከአረብ ባህር ጋር የሚያገናኘው ጠባቡ የባህር መተላለፊያ ሆርሙዝ በሰሜን ከኢራን በደቡብ ከኦማንና አረብ ኤሚሬቶች ይገናኛል። ሰርጡ 40 ኪሎ ሜትር ያህል ስፋት ቢኖረውም ለመርከቦች መተላለፊያ የተመደበው የመጓጓዣ መስመር ግን ከዚያ በጣም ያነሰ ነው። ከሚሊዮን ዓመታት በፊት የአረብ ቴክኒክ ፕሌት ከዩራሺያ ፕሌት ጋር በመጋጨት በአካባቢው ከፍተኛ የምድር ቅርፊት እንቅስቃሴም ተፈጠረ። ይህ ሂደት ለአካባቢው አንድ አዲስ ገጽታ የሰጠው የዛግሮስ ተራሮችን ፈጠረ። ይህ ከሆነ ከብዙ ዘመናት በኋላ በተፈጠረው ተፈጥሯዊ ንቅናቄ የባህር ውሃ ከፍታ ጨምሮ የፋርስ ባህረ ሰላጤ በውሃ ተሞልቶ ከኦማን ባህር ጋር ተገናኘ። ይህ ሂደት ነው ዛሬ ወሳኝ የንግድ መተላለፊያ የሆነውን ሰርጥ የፈጠረው። ሆርሙዝ የሚለው ስም በአካባቢው በታሪክ የነበረውን የሆርሙዝ ደሴትና የሆርሙዝ መንግስት ለማሰቢያ የተሰየመ እንደሆነ በታሪክ ተሰንዷል። በ13ኛውና በ14ኛው ክፍለ ዘመን አካባቢውን ይገዛ የነበረው የሆርሙዝ መንግስት በህንድ፣ በፋርስ፣ በምስራቅ አፍሪካና በአረብ ሀገራት መካከል የሚደረገውን ንግድ የሚቆጣጠር ጠንካራ የንግድ ማዕከል ፈጥሮም ነበር። ዛሬ ከዓለም የነዳጅ ንግድ ብዙ ድርሻ የሚያልፍበት ይህ ሰርጥ ከሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ካታርና ከአረብ ኤሚሬቶች የሚወጣው ነዳጅና የተፈጥሮ ጋዝ ወደ ኤስያ፣ አውሮፓና ሌሎች ገበያዎች ይጓጓዝበታል። በሰርጡ በአንድ ቀን ውስጥ ብቻ የሚተላለፈው የነዳጅ መጠን ዓለም የባህር ነዳጅ ንግድ ከፍተኛውን ድርሻ ወይም 20 በመቶውን ይይዛል። ለዚያም ነው ሰርጡ ለጥቂት ቀናት እንኳን ሲዘጋ በዓለም ገበያ ላይ የነዳጅ ዋጋ በፍጥነት ሲጨምር የታየው። ግን ሆርሙዝ ሰርጥ የነኝህን የተፈጥሮ ሀብቶች መተላለፊያ ብቻ ሳይሆን የፖለቲካና የወታደራዊ ፉክክር ማዕከልም ጭምር ነው። የሰርጡን ሰሜናዊ ዳርቻ የሚቆጣጠረው የኢራን መንግስት ቢሆንም በሰርጡ ላይ ንግዳቸውን የሚያቀላጥፉት ሀገራት ሁሉ እንደ ዋና የእስትንፋስ መስመራቸው ስለሚቆጥሩት ዓለም አቀፋዊ ወሰንነቱ ከፈለ ነው። በአካባቢው በሚነሱ ውጥረቶችም በቀጥታ በዓለም ንግድ ላይ ተጽዕኖ ሲያሳድሩ ደጋግሞ ታይቷል። በተለይ በኢራንና በአሜሪካ ወይም በኢራንና በእስራኤል መካከል የሚፈጠሩ ውጥረቶች ለሰርጡ መዘጋትና መከፈት ሰበብ ሲሆኑ ተስተውሏል። በቅርብ ዓመታት ኢራንና ምዕራባውያን ሀገራት እንዲሁም ኢራንና እስራኤል መካከል ያለው ውጥረት በሆርሙዝ ሰርጥ ደህንነት ላይ ተደጋጋሚ ጥያቄን አስነስቷል። ኢራን በተደጋጋሚ ከውጭ ጥቃት ወይም ከባድ ጫና ከደረሰባት ሰርጡን እንደምትዘጋ ስታስጠነቅቅ ሰንብታለች፣ አድርገዋለችም። የኢራን ወታደራዊ አቅምና በአካባቢው ያላት ተጽዕኖ ደግሞ ባሻት ሰዓት ሁሉ ይህንን የማድረግ ከፍ ያለ አቅም ሰጥቷታል። በቅርቡ እንኳን ባየነው ሲመዘን የሆርሙዝ ሰርጥ ሲዘጋ በዓለም አቀፍ ደረጃ የነዳጅ ዋጋ ጣሪያ ሲነካ እንኳን ተከፈተ ተብሎ ሰርጡን ለመክፈት ውይይት ተጀምሯል ሲባል የነዳጅ ዋጋ በከፍተኛ ደረጃ ሲወርድ ደጋግሞ ተመላክቷል። ግን ለምን? ዋነኛው ምክንያት የመርከብ መጓጓዣ ወጪ ነው። ሰርጡ ቢያንስ 3 አህጉራትን እንደማገናኘቱ የመተላለፊያ ሲዘጋ የዕለት የንግድ እንቅስቃሴን በተለይም ለአውሮፓና ኤስያ ሀገራት ከተሞች ህላዊነት ወሳኝ የሆነው የተፈጥሮ ጋዝ መተላለፍን ላለማስተጓጎል ሀገራት አማራጭ መንገዶችን ይጠቀማሉ። ይህ አማራጭ የተባለ መንገድ ግን እንደ አፍ የቀለለ አይደለም። ራሳቸው መርከቦች ለመንቀሳቀስ የሚጠቀሙበት ነዳጅ መጠን ይጨምራል። የመርከብ ሰራተኞች ቶሎ የሚበላሹ ምርቶችን ሳይበላሹ ለማጓጓዝ ሲባል የሚሰሩ ስራዎች ሁሉ ተጨማሪ ጫናን ይፈጥራሉ። እንደ ኢትዮጵያ ላሉ በወቅታዊነት ነዳጅ አምራች ያልሆኑ ከሰርጡ ርቀው የሚገኙ ሀገራትም ቢሆኑ የመጠቀሚያ ነዳጃቸውን በዚሁ አካባቢ ካሉ ሀገራት እንደ መግዛታቸው ሰርጡ ሲዘጋ ሌላ መተላለፊያ አማራጭ ቢጠቀሙም የነዳጅ ዋጋ ከመጨመሩ ባለፈ የማጓጓዣ ወጪያቸውም ይጨምራል። የነዳጅ ግዢ ወጪ ይጨምራል። የትራንስፖርት ወጪም እንዲያው። የሸቀጦች ዋጋም ሊጨምር ይችላል። ስለዚህ ሆርሙዝ ሰርጥ ከኢትዮጵያ ርቆ ቢገኝም
በኢኮኖሚያችን ላይ ቀጥተኛ ያልሆነ ግን ጠንካራ ተጽዕኖም አለው። በሰርጡ ላይ ንግዳቸውን በመከወን የሚታወቁት ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ካታር፣ የተባበሩት አረብ ኤሚሬቶችና ኢራን ናቸው። በተለይ የዓለም ትልቁ የፈሳሽ የተፈጥሮ ጋዝ ላኪዋ ካታር የሆርሙዝ ሰርጥ መዘጋት በኤስያና በአውሮፓ ያሉ የጋዝ ገዢዎች ላይ ከፍተኛ ተጽዕኖ ሲያሳድርባት ዓለም ተመልክቷል። የዓለም የመርከብ ኩባንያዎች መሰል ውጥረት በሚያጋጥም ጊዜ ተጨማሪ የመድን ክፍያ ለመክፈል ይገደዳሉ። አንዳንዴም አደጋውን በመፍራት የመርከብ ጉዞዎችን ከማድረግ ይታቀባሉ ወይም አቅጣጫ ቀይረው ይጓዛሉ። የመድን ክፍያና የጉዞ አቅጣጫ መቀየር የሚያስከትልባቸውን የመጓጓዣ ወጪ ለማካካስ ደግሞም የመጫኛ ዋጋቸውን ሲያሳድጉ ወጪው በሸማቹ ላይ ይወድቃል። በሰርጡ መዘጋት ቀድሞ የሚጎዳው የነዳጅ ንግድ ኪሳራን ለማካካስ በሚደረግ የነዳጅ ዋጋ ጭማሪ የትራንስፖርት ወጪ ይጨምራል። ይህም የምግብ፣ የማዳበሪያ፣ የፋብሪካ ጥሬ ዕቃዎችና ሌሎችም የፍጆታ ምርቶች ዋጋ እንዲጨምርም ያደርጋል። በዚህ ጭማሪ ደግሞ በተለይ ነዳጅን ከውጭ የሚያስገቡ ሀገራት ቅስም የሚሰብር የዋጋ ንረትን ይፈጥራል አሊያም ይጋፈጣሉ። የፋይናንስ ገበያዎች ለውጥረቱ ፈጣን ምላሽ ለመስጠት በአክሲዮኖች ዋጋ ላይ ቅናሽ ሲያደርጉ የአደጋ ስጋት የሚጨምርባቸው ባለሀብቶችም ገንዘባቸውን ትርፍ ሊያስገኝ ወደሚችል ቋሚ ንብረት ማዘዋወርን ይመርጣሉ። ይህ ደግሞ እዚህ ረገድ ተመራጭ የሆኑት እንደ ወርቅ መሰል አስተማማኝ ንብረት አይነቶች ላይ ከአቅም በላይ የሆነ የዋጋ ንረት ሊያስከትልም ይችላል። የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱ ብቻ ሳይሆን የመዘጋት ስጋት ራሱ ሁሉን አቀፍ ከባድ የምጣኔ ሀብት መዳሸቅ ስጋትን ያስከትላል። ሆርሙዝ ሰርጥ የባህር መተላለፊያ ብቻ ሳይሆን የዓለም ኢኮኖሚ መለኪያ፣ የኤነርጂ ደህንነት መሰረትና የጂኦፖለቲካ ትኩረት ማዕከል መሆኑም ያሳያል። ሩሲያና ዩክሬን ጦርነት በኋላ አውሮፓ ከሩሲያ ጋዝ ጥገኝነቷን በመቀነስ ወደ ባህረ ሰላጤው አምራቾች በስፋት መዞሯ የሆርሙዝን ስትራቴጂካዊ አስፈላጊነት የበለጠ አጠናክሮታል። ተንታኞች እንደሚሉት ከሆነ ሰርጡ ለረጅም ጊዜ ቢዘጋ ነዳጅ ዋጋ በፍጥነት ሊጨምር፣ የመርከብ መድን ዋጋ ሊንርና ሸቀጦች ዋጋ በዓለም ዙሪያ ሊጨምር፣ የዋጋ ንረት ጫና ሊባባስ እንደሚችልም ያስቀምጣሉ። በተለይ በኃይል አስመጪ አገራት ላይ የኢኮኖሚ ጫናን እንደሚያሳድርም ያብራራሉ። በሌላ በኩል ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሆርሙዝን የሚያልፉ የቧንቧ መስመሮችን ለማስፋፋት እየሰሩ ቢሆንም እነዚህ መስመሮች በሰርጡ በኩል የሚጓጓዘውን ከፍተኛ መጠን ሙሉ በሙሉ ለመተካት አልቻሉም። በቀጣይ ዓመታት የሆርሙዝ ባህር ሰርጥን የኃይል አቅርቦት የዓለም ንግድና የጂኦፖለቲካ ፉክክር ማዕከል ሆኖ መቀጠሉም ይጠበቃል። ኢራን ከምዕራባዊ ሀገራት ጋር ያለው ግንኙነት፣ በአካባቢው የሚኖሩ የጸጥታ ሁኔታዎችና የዓለም ኃይል ፍላጎት በዚህ ሰርጥ ላይ ያለውን ስትራቴጂካዊ ጠቀሜታ እንደሚወስኑ ባለሙያዎች ይገልጻሉ። በመሆኑም ሆርሙዝ ባህረ ሰርጥ የኢራን ወይም የባህረ ሰላጤው ጉዳይ ብቻ ሳይሆን ከኃይል ደህንነት እስከ የዓለም ኢኮኖሚ ድረስ የሚያሳስብ ዓለም አቀፍ ጉዳይ መሆኑን ክስተቶች እያሳዩም ይገኛሉ።